ከራሳችሁ አልፋችሁ ለቤተሰባችሁ እንዲሁም ለሌሎች ሰዎች መትረፍ ከፈለጋችሁ 5 ስግብግብ መሆን ያለባችሁ ቦታዎች አሉ። እነዚህን እናነሳለን። ለዚህ ሐሳብ ደግሞ መነሻ የሆነኝ ጆን ዲ ሮክፌለር ለልጁ ከጻፋቸው ደብዳቤዎች ውስጥ አንደኛው ደብዳቤ ነው። ኢትዮጵያ ውስጥ ይቻላልን መቻልን ስናነሳ ኃይሌ ገብረስላሴ እናነሳለን። ልክ እንደዛው ደግሞ ሀብትን ስናነሳ አላሙዲንን እናነሳለን። ይሄም ሰው ታዲያ በጊዜው ሀብታም ብቻ ሳይሆን የሀብት ምሳሌም ነበር። እስቲል እስካሁን ድረስ ሀብት ሲነሳ ሮክፌለር ይነሳል። ታዲያ ይሄ ሰው ከህይወት የተማራቸውን የተለያዩ ነገሮች ለልጁ 38 ደብዳቤዎችን በመጽሐፍ አስቀምጧል። ከነዚህ ደብዳቤዎች ውስጥ አንደኛው ዛሬ ለዚህ ሐሳብ መነሻ የሚሆነኝ ምን ይላል መሰላችሁ? ግሪድ ኢዝ ነሰሰሪ ይላል። ወይም ስንተረጉመው ስግብግብነት ግዴታ ነው ወይም አስፈላጊ ነው የሚለውን ሐሳብ ይይዛል። ይህንን ሐሳብ ዛሬ ለእናንተ አቀርብላችኋለሁ። እናንተን ይጠቅማችኋል፣ ለምትፈልጉትም ስኬት ያደርሳችኋል ብዬ በማምንበት መንገድ አካፍላችኋለሁ። ለማታውቁኝና ለመጀመሪያ ጊዜ ለምታዩ ዳንኤል ወዳጆ ወይም ዳኒዲ ይባላለሁ። ከ5 ዓመት በላይ ፐርሰናል ዲቨሎፕመንት ስልጠናዎችን ስሰጥ ቆይቻለሁ። በሶሻል ሚዲያም የተለያዩ ኮንተንቶችን የሬዲዮ ፕሮግራሞችንም ሳዘጋጅ ቆይቻለሁ። አሁን ደግሞ በአዲስ መልክ በዚህ ዩቲዩብ ቻናል ሐሳቦችን እያካፈልኩ ነው ያለሁት፣ እናንተን የሚያግዙ ሐሳቦች። ስለዚህ ቪዲዮ ላይክ አድርጋችሁ ብትጀምሩት ብዙ ሰዎች ጋር እንድደርስ ያግዘኛል። ለቻናሉ አዲስ ከሆናችሁ በጣም ጠቃሚ የሆኑ ሐሳቦች፣ ህይወታችሁን ለመቀየር የሚያግዙ ሐሳቦች ስለሚነሱበት ቻናሉን ሰብስክራይብ አድርጋችሁ የደውል ምልክቷን መጫን አስታውሱ። ወደ ሐሳባችን እንሂድ። የመጀመሪያው ስግብግብ መሆን ያለባችሁ ቦታ ራሳችሁን ለማሳደግና ለማስተማር ነው። ምን ማለቴ ነው? ያላችሁበት ቦታ ላይ እድገት ለማምጣት ከፍ ለማለት ቢዝነሳችሁንም ለመቀየር የተሻለ ደረጃ ላይ ለመድረስ ስግብግብ ሁኑ። ያ ማለት ሰዎችን ጉዱ፣ ሰዎችን አስቀይሙ ማለት አይደለም። እሱ ብቻ አይደለም፣ ሌላ ቃል መጠቀም እችላለሁ። ጎበዝ ሁኑ፣ ጠንካራ ሁኑ፣ ብርቱ ሁኑ ማለት እችላለሁ። አይደለም፣ ስግብግብ ሁኑ። ይህንን ያልኩበት ምክንያት አለኝ፣ በቀጣይ ያነሳላችኋለሁ። ብቻ ግን ራሳችሁን ለማስተካከል ለመቀየር፣ ስለ ስራችሁ ማወቅ ያለባችሁን ነገር ለማወቅ ጉጉት ይኖራችሁ፣ ስግብግብ ሁኑ። ያኔ መቀየር ትችላላችሁ እንጂ ቸልተኛ ሆናችሁ በቃ ከሆነ ይሆናል ካልሆነ አይሆንም አይነት ኑሮ አትኑሩ። ማድረግ ያለባችሁን ነገር ለማድረግ ስግብግብ ሆናችሁ ጉጉት ኖሯችሁ ስትሄዱ ያኔ በህይወታችሁ የምትፈልጉት ለውጥ ብቻ ሳይሆን ያልጠበቃችሁት ለውጥ ይመጣል። ይሄ የመጀመሪያው ነው። ሁለተኛው ለገንዘባችሁ ነው። ልክ ስትቀየሩ ስትለወጡ ከምታደርጓቸው ነገሮች ውስጥ አንዱ ገንዘባችሁን መያዝ ትጀምራላችሁ ወይም መቋጠር ትጀምራላችሁ። ያኔ ሰዎች ስግብግብ ሆነ ቋጣሪ ሆነ እንጂ የሚሏችሁ ተቀየረ ተለወጠ አይላችሁም። ስለዚህ እናንተም ስግብግብና ቋጣሪ መሆናችሁን ቀጥሉበት። ምክንያቱም ህይወታችሁን ለመቀየር ከሚያስፈልጋችሁ ነገር አንዱ ገንዘብ ነው። ስለዚህ ገንዘባችሁ ላይ ስግብግብ ሁኑ። ዋጋ ያለው ነገር ላይ ማውጣታችሁን እርግጠኛ ሁኑ። እየተነሳችሁ ካላችሁ ደግሞ ያ ነገር በደንብ ትኩረት ልሰጡት ይገባል። የተለያዩ ሰዎች ሰዎችን ሲያግዙ፣ ሲረዱ ወይም ለሌሎች ሰዎች ሲተርፉ ልታዩ ትችላላችሁ። አሊያም ትላልቅ ቢዝነሶችን ገንብተው በስራቸው ብዙ ሰራተኞችን ሲቀጥሩ ልትመለከቱ ትችላላችሁ። የኋላ ታሪካቸውን መለስ ብላችሁ ብታዩ ትልቅ ካደረጓቸው ነገሮች ውስጥ ዋነኛው ነገር ገንዘባቸው ላይ መጀመሪያ ሲነሱ ቋጣሪና ስግብግብ ነበሩ። ያ ማለት በትክክል ይዘውታል ማለት ነው። ሌሎች ሰዎችን ጉዱ፣ የሌሎች ሰዎችን ነገር ንኩ አላልካችሁ። በገንዘባችሁ በእናንተ በሰራችሁት ነገር ግን አትደራደሩ። ያ በትክክል እንድትለወጡ ያደርጋችኋል። ዋጋ ያለው ነገር ላይ ማውጣታችሁን እርግጠኛ ሁኑ። የተለያዩ ነገሮች ሊያታልላችሁ ይችላል፣ በተለይ ደግሞ ስኬታችሁን ስትጀምሩ። ስለዚህ ገንዘባችሁ ላይ ስግብግብ መሆናችሁን እርግጠኛ ሁኑ። ሶስተኛው ደግሞ ጊዜያችሁ ላይ ተስገብገቡ። ስኬታማ ሰዎች መጀመሪያም አንስቼላችኋለሁ፣ ገንዘባቸው ላይ እንዳለው ሁሉ ጊዜያቸው ላይም ስግብግብ ናቸው። ለተለያዩ ነገሮች የምትሰጧቸውን ጊዜዎች አስተካክሉ። ራሳችሁን ለመቀየር ጊዜ ስጡ። ይህንን ስላችሁ ስኬታማ ሰዎች በገንዘብ ሊሆን ይችላል፣ በተለያዩ ነገሮች በመንፈሳዊ ህይወት ደረጃ ስኬታማ የሆኑ ሰዎች ብለን የምናስቀምጣቸውን ተመልከቷቸው። ባልባሌ ነገር ጊዜያቸውን አያባክኑም። ጊዜያቸው ለራሳቸውና ለፈጣሪያቸው የሰጡ ሰዎች ናቸው። ከራሳቸው ጋር በዝምታ የቆዩ ሰዎች ለሌሎች ሰዎች የመንፈስ መነቃቃት፣ የመንፈስ እረፍት የሚሰጡ ሰዎች ይሆናሉ። አስተማሪዎች፣ ሰባኪዎች ይሆናሉ በተለያየ ሃይማኖት ውስጥ። ልክ እንደዛ ሁሉ ለሰዎች የሚተርፍ ይሆናል። ሌሎች ሰዎችን የሚያግዙ ለሌሎች ሰዎች የሚተርፉ ሰዎችንም
ተመልከቱ። መጀመሪያ ጊዜያቸውን የበታተኑ ሰዎች አይደሉም። ከራሳቸው ጋር ቆም ብለው ሲያዩ ራሳቸው ውስጥ ያዩት ነገር ሌሎችን ሰዎች ለመርዳት ስላገዛቸው ነው እንጂ መጀመሪያ ለሌሎች ሰዎች መትረፍ ብክን እዛም እዚህም ያሉ ሰዎች አይደሉም። ለሌሎች ሰዎች የሚተርፉ ሰዎች በእርግጠኝነት ካደረጓቸው ነገሮች ውስጥ አንዱ ገንዘባቸውን ይዘዋል። ሁለተኛው ጊዜያቸውን በአግባቡ ይጠቀማሉ። ለጊዜያቸው ስግብግብ ናቸው። ስትነሱ ራሳችሁን ለመቀየር ከሚያግዛችሁ ነገር አንዱ ኢነርጂያችሁን ሌላ ቦታ ላይ አታጥፉ። ጊዜያችሁ ላይ ተስገብገቡ። ሰዎች ምንድነው ያንተ ጊዜ ምንድነው ያንተ ሰዓት ይሏቸዋል። ትንሽ አይደለ እንዴ? ምንድነው ትንሽ ሰዓት ብንጫወት፣ እዚህ ብንሄድስ፣ እዛ ብንሄድስ? እነዛን ነገሮች ተቆጣጠሩ። ያኔ ኃይላችሁ ይጠራቀማል። እናንተ ውስጥ ያለውን አቅም ታዩታላችሁ። ቢዝነስ ለመገንባት ከሆነ ቢዝነስ መገንባት ላይ ትሄዳላችሁ። ሰዎችን ማገዝ፣ እርዳታ ድርጅት ማቋቋም ከሆነ እዛ ላይ ትሰራላችሁ። እንዲሁም የተለያዩ እኛ የተጻፈልን ልንሄድበት የሚገባ ህልሞች ይኖሩናል። እነዛን ነገሮች ለማድረግ ከፈለጋችሁ ሌላ ነገር የምታደርጉበት ነገር ባይኖራችሁ፣ ለምሳሌ አንዳንድ ጊዜ ይተርፋችሁና በምን ላጥፋው እንላለን እኮ አይደል? እነሱ ነገሮች እንኳን እንደዛ አይነት ጊዜ የሚተርፋችሁ ከሆነ ለራሳችሁ አጥፉት፣ በዝምታ አሳልፉት። ራሳችሁ ጋር ያንን ጊዜ ውሰዱ፣ ከራሳችሁ ጋር ያኔ ራሳችሁን ትረዳላችሁ። ከዛ በኋላ ከራሳችሁ አልፋችሁ ለቤተሰባችሁ፣ ለሌሎች ሰዎችም መትረፍ ትችላላችሁ። ስለዚህ በጊዜያችሁ ላይ ስግብግብ መሆናችሁን እርግጠኛ ሁኑ። አራተኛው ደግሞ በጤናችሁ ላይ ሰውነታችሁ ላይ ስግብግብ ሁኑ። ወደ ውስጥ የምታስገቡት ነገር ዋጋ አለው። አንተ የምትበላው ነህ ይባላል። ስለዚህ ወደ ውስጣችሁ የምታስገቡትን ነገር ጥንቃቄ አድርጉ። በተቻላችሁ መጠን ባላችሁ አቅም ልክ ወደ ውስጥ የምታስገቡትን ነገር ጥንቃቄ አድርጉ። እቺ እኮ ትንሽ ነች፣ ምን ታደርጋለች፣ ምን ትሆናለህ ይሏቸዋል። የትኛውም ነገር ምግብ ሊሆን ይችላል፣ የተለያዩ አልኮሊክ ድሪንኮች ይሆናሉ፣ ወይ የተለያየ ሱስ ሊሆን ይችላል። እነዛ ነገሮች ግን እናንተ እንዳትሰሩ ያደርጋቸዋል። ሰዎች ምንድነው አካብዳችሁ፣ ምንም አታደርግም እኮ እቺን አንድ ጠጣት፣ እቺን ሁለት ጠጣት፣ እቺን ብታደርጋት ምን ችግር አለው ትባላላችሁ። ስትነሱ ግን ራሳችሁን መቀየር ከፈለጋችሁ፣ መቆጨትም ካልፈለጋችሁ፣ እድሜያችሁ ከሄደ እድሜያችሁ ካለፈ በኋላ ምን ነው ያንን ባላደረግኩት ማለት ከፈለጋችሁ ይህንን ነገር አድርጉ። ለጤናችሁ ተስገብገቡ፣ ዋጋ ስጡ። የመጨረሻውና አምስተኛው ደግሞ ዓላማችሁ ለማሳካት ተስገብገቡ። ዓላማችሁን ለማሳካት ስትሄዱ ብዙ አይነት መሰናክል ያጋጥማቸዋል። ከሰዎች የሚመጣ የተለያዩ ነገሮች፣ ከእናንተ አመለካከት የሚመጣ የተለያዩ ነገሮች ያጋጥማቸዋል። ግን መጀመሪያም እንዳልኳችሁ ራሳችሁን ለማሳደግ አሁንም የማጠቃለው ራሳችሁን ለመቀየር የሚያግዛችሁ እቅድ ላይ ተስገብገቡ ነው። ያንን ለማሳካት ስትሄዱ መሰናክሎች ያጋጥማቸዋል። ያንን ለማሳካት ግን ውስጣችሁ ጉጉት ሊኖር ይገባል። የማሸነፍ ፍላጎት ሊኖር ይገባል። ያንን ደግሞ ስግብግብ ሁኑ ስላችሁ ያ ማለት ሰዎችን ጉዱ፣ ሰዎችን አስቀይሙ፣ በመጥፎ መንገድ ሂዱ፣ የሰዎችን ነገር ንኩ አላልኳችሁ። የራሳችሁን ነገር ግን አታስደፍሩ። የራሳችሁን ዋጋ ስትደራደሩ አትፈሩ። የሰራችሁትን ያደረጋችሁትን ነገር ስታወሩ ወደኋላ አትበሉ። ማንኛውንም ነገር ለመቀየር ስትነሱ እንደዚህ አይነት መሰናክሎች ያጋጥማቸዋል። ስለዚህ ማድረግ ያለባችሁን ነገር ለማድረግ ስግብግብ ሁኑ። በአጠቃላይ ግሪድ ኢዝ ነሰሰሪ። ራሳችሁን መቀየር ከፈለጋችሁ በተለይ ስትነሱ ስለ ራሳችሁ ማሰብ ያስፈልጋል። ራሳችሁን ማየት ያስፈልጋል። ትክክለኛ ነገር ላይ ጊዜያችሁን፣ ገንዘባችሁን፣ ራሳችሁን ማዋላችሁን እርግጠኛ መሆን ያስፈልጋቸዋል። ከዛ በኋላ ደግሞ እያሰፋችሁ ወይም እየሰፋችሁ ትመጣላችሁ። ለሌሎች ሰዎችም ትተርፋላችሁ። የተለያዩ ስኬታማ ሰዎችን በብዙ ጥናት ውስጥ አይቻለሁ፣ ተመልክቻለሁ። እናንተም ልክ እንደዛው ማየት፣ መመልከት፣ ማጥናት ትችላላችሁ። የመጀመሪያ የህይወታቸውን ክፍል ብታዩት ለረዥም ጊዜ በብቸኝነት ያሳለፉት ጊዜ ነው። ለረዥም ጊዜ ከራሳቸው ጋር የተነጋገሩ ሰዎች ናቸው ስኬታማ የሆኑት። ኖት ኦንሊ ገንዘብ ኦር ደግሞ ቢዝነስ፣ ለሌሎች ሰዎች በተለያየ መንገድ የተረፉ ሰዎች ሊሆኑ ይችላሉ። አብዛኛው ጊዜያቸው ግን ከራሳቸው ጋር ያለፈ ወይም ዋጋ ያለው ነገር ላይ የነበረ ነው። ያ ራሳቸው እንዲረዱ ማድረግ ያለባቸውን ነገር እንዲያውቁ እነዛን ነገሮች ይዘው እንዲነሱና ከራሳቸው አልፈው ለሌሎች ሰዎች እንዲተርፉ ምክንያት ሆኗቸዋል። ይሄ ነገር በህይወቴ ብዙ ዋጋ ሰጥቶኛል። ስለዚህ ዋጋ እንድሰጡት እፈልጋለሁ። ሀሳቦቹን ወዳችሁታል ብዬ አስባለሁ። የወደዳችሁትን ኮሜንት አድርጉልኝ። እናንተም ደግሞ በዚህ ጉዳይ ላይም እንደውም ስግብግብ መሆን አለብን ብላችሁ የምታነሱትም ካለ ኮሜንት ላይ አስቀምጡልኝ፣ አነባለሁ። ሌሎችም እንድሰራላችሁ የምትፈልጉት ማንኛውም ነገር ካለ ከዚህ በኋላ በተቻለኝ መጠን ሳምንታዊ ቪዲዮዎችን እለቃለሁ። ስለዚህ እነዚህን
ጥያቄዎቻችሁን፣ ፍላጎቶቻችሁን ኮመንት ላይ አስቀምጡልኝ። እዚህ ድረስ ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ቪዲዮውን ከወደዳችሁት ላይክ ማድረግ፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደውል ምልክቷን መጫን አስታውሱ። አመሰግናለሁ። እወዳችኋለሁ።